ጤናው በእጆ ቀላሉን በማድረግ ስለ ነገ ጤናው እርግጠኛ ይሁኑ። ጤናው በእጆ በሽታን አስቀድመው ይከላከሉ። መሰረተ ጤና ክብካቤ መርህን ይከተሉ። ይህ ፕሮግራም በአፍሪካ ጤና ትብብር አዲስ አበባ ዩኒቨርሲቲና በማስተር ካርድ ፋውንዴሽን አጋርነት የሚቀርብ ሲሆን ዳሸን ሚዲያ ኮሚኒኬሽን አዘጋጅቶት በኤፍኤም አዲስ 97.1 ወደ እናንተ ይደርሳል። ዘወትር ማክሰኞ ረፋድ ከ3 ሰዓት እስከ 3 ሰዓት ተኩል ይደመጣል። ጤናው በእጆ ጤናው በእጆ። ጤና ይስጥልን የተከበራችሁ አድማጮቻችን እንደምናላችሁ። በመላ ኢትዮጵያ የምታደምጡን አድማጮቻችን 97.1 ላይ የሚደመጠው ጤናው በእጆ ፕሮግራማችን እንሆ ጀምሯል። እንዴት ሰንብታችኋል አድማጮቻችን? አዜብ ታምሩና ዘመነ ዮሐንስ እንደተለመደው ዛሬም በሰዓታችን ከች ብለናል። አዎ ሰዓታችንን ጠብቀን ተገኝተናል። አድማጮቻችን እንግዲህ ከ3 ሰዓት ጀምሮ እስከ 3 ሰዓት ተኩል ይህንን ፕሮግራም ለሚያደምጡ ሁሉ ከኛ ጋር ላሉ እየሸለምናቸው አብረን ደግሞ እንቆያለን። መሰረታዊ የጤና መረጃዎችን እየተለዋወጥን ነው አብረን ቆይታ የምናደርገው። አፍሪካ ጤና ትብብር አዲስ አበባ ዩኒቨርሲቲ በማስተር ካርድ ፋውንዴሽን አጋሪነት በኤፍኤም አዲስ 97.1 ዘወትር ማክሰኞ በዚህ ሰዓት የምታደምጡት ነው ይህ ፕሮግራማችን። አድማጮቻችን ባለፈው ሳምንት አዜብ ታስታውሻለሽ አንድ ጥያቄ አንስተን ነበር አይደል? አዎ አድማጮቻችን ከኛ ጋር መሆናቸውን ለማስታወስ እንዲመቸን እንዲረዳን ምን ብለናል? ጥያቄ እናነሳለን፣ መልስ ትመልሳላችሁ። እንዲሁም ደግሞ በቴሌግራም ገጻችን፣ በዩቲዩብ ቻናላችን በተለያዩ መንገዶች ጤናው በእጆን አገኙ፣ ተሳታፊ ሁኑ፣ እኛም ደግሞ እንሸልማለን ብለን ባለፈው ሳምንት ሽልማቱን እናስጀምር ብለን የመጀመሪያውን ጥያቄ አንስተናል። አዎ ጥያቄ አንስተን ነበረ። መላሾቹን ዛሬ እንጥቀስና ከዛ ደግሞ ወደ ዛሬው ፕሮግራማችን እንሻገራለን። እንግዲህ ባለፈው ሳምንት በጠየቅነው ጥያቄ መሰረት በስልክ ደውለው ሽልማት የሚያገኙ የመለሱ አድማጮቻችን በ0911 ጀምሮ በ44 የሚያበቃ ወርቅ አገኘው ከሲዳማ አንዱ የመጀመሪያው ተሸላሚያችን ነው። ወርቅ አገኘው እንኳን ደስ ያለ። ሌላዋ ደግሞ በ0913 09 ጀምሮ በ62 የሚያበቃ መሰረት ከአምቦ ሌላዋ ተሸላሚያችን ናት። ሶስተኛው ተሸላሚያችን 0918 ጀምሮ በ03 የሚያበቃ ባንት አምላክ ከሳንጃ ሶስቱ የመጀመሪያ ሳምንት ተሸላሚዎቻችን ናቸው ማለት ነው። የሚገርምሽ ነገር ስቱዲዮ በነበረው የቀጥታ ስልክ መስመር የደወሉ እናቶች ነበሩ። ስልክ መስመር ምታነሳለን የኛ ባልደረባ ምን ስትላይ ነበር መስሽ? እኔ ልጄ ቴክስ ማድረግ አልችልም እና እንደው መልሴን ግን ያዥልኝ ብለው፣ በእርግጥ እኛ ሰዓት ሰጥተናል እስከ 3 ሰዓት ከ10 ባለው ብለን ጊዜ ገደብ ሰጥተናል። እሳቸው ግን ከ20 ደቂቃ በኋላ ነው በእርግጥ መልስ የሰጡትና እንዲህ አይነት አድማጮቻችንንም እንደው ማበረታታት ይኖርብናልና አድማጫችን እጅግ አድርገን እናመሰግናለን። አድማጮቻችን በተለያየ መንገድ ተሳትፎ አድርጉ። ጥያቄውን ለማስታወስ ያህል ተላላፊ ካልሆኑ በሽታዎች ውስጥ 4 ያህሉን ንገሩን ነበር ያልነው። አዎ እንግዲህ ተላላፊ ያልሆኑ ህመሞች ስንል ደም ግፊት፣ ስኳር፣ የልብ ህመም፣ ኮሌስትሮል የምንለው የኩላሊት የጤና ችግር እያለን የምንጠቅሳቸው ናቸው። ለማንኛውም እንግዲህ ከነዚህ ጥቂቶቹን የመለሱ እነዚህ ተሸላሚዎቻችን የ100 ብር ካርድ የሚሞላላቸው ይሆናል። በቀጣይ ደግሞ ሽልማቱንም ከፍ እያደረግን አብረን እንቀጥላለን። የዛሬውን ጥያቄያችንን በፕሮግራማችን መጨረሻ ላይ የምናቀርብ ይሆናል። አብራችሁን ቆዩ። አድማጮቻችንን ለሽልማት ስናጫዚ በተደጋጋሚ አስተያየት የሚሰጡን ሰዎች ሊስት እያደረግን ነው፣ እየመዘገብን ነው። በወር ውስጥ በ2 ወር ውስጥ በ3 ወር ውስጥ እያልን እየከፋፈልን በርካታ አስተያየቶችን የሰጡን አድማጮቻችንን እንደ ሁኔታው ሻል ያለ ሽልማት የምናበረክት ነው የሚሆነው። ይሄ የካርዱ ግን እንደ መነሻ እንደ መንደርደሪያ እንዲሆነ ነው፣ ሳምንታዊ ሽልማት ነው። ስለዚህ አድማጮቻችን ከየትኛውም የኢትዮጵያ አካባቢ ለጤናው በእጆ በቴሌግራም ገጻችን፣ በአጭር የጽሁፍ መልእክት መግለጫ ስልካችን፣ እንዲሁም ደግሞ በስቱዲዮ የቀጥታ ስልክ መስመሮቻችን እየገባችሁ ሀሳብ አስተያየት ስጡን። እንዲያደርጉ ይሄን ቀንሱ፣ ይሄን ጨምሩ በሉን። እናመሰግናለን። ወደ ዛሬው ርዕሰ ጉዳያችን ከመሻገራችን በፊት ባለፈው ሳምንት ፕሮግራማችን እንግዲህ ጤናማ አመጋገብን በተመለከተ ጠቃሚ መረጃዎችን ባለሙያዎቹ ሰጥተውን ነበረ። ጤናማ አመጋገብ እንግዲህ በቀላሉ ከቤታችን ከጓሯችን ይጀምራልና ባለሙያዎቹ የሰጡንን ሀሳቦች ተግባራዊ ማድረግ ከአድማጮቻችን እንዳይዘነጋ ለማስታወስ እንወዳለን። እንግዲህ በቀላሉ በእጃችን ኪሳችን አቅማችን በፈቀደ መልኩ ቤታችን ውስጥ የምናዘጋጃቸው እንጂ የግድ አመጋገብ እናስተካክል ሲባል ጤናማ ህይወትን እንምራ ሲባል በጣም ውድ የሆነ ህይወት፣ ውድ የሆነ አመጋገብ፣ ውድ የሆነ የምግብ አይነት
አይደለም። በነገራችን ላይ ሳይንሱም ያን አይደለም የሚለው። በቤታችን ውስጥ በአካባቢያችን ገበያ ውስጥ ያሉትን የምግብ አይነቶች አቀናጅቶ መጠቀም፣ ቀላቅሎ መጠቀም። አንድ አይነት ምግብ ከመመገብ መራቅ ያስፈልጋል። ያ አንዱ አይነት አያስፈልግም ማለት አይደለም፣ ግን የዛን መጠን ቀነስ አድርጎ ከሌሎች የምግብ አይነቶች ጋር በመቀላቀል በተወሰነ በቀናት ውስጥ እያቀያየሩ የምግብ አይነቶችን እያፈራረቁ ትንሽ ትንሽ ከእያንዳንዱ እያደረጉ መመገብ ነው እንጂ የግድ ውድ የሆነውን ነገር እየተባለ እንዳልሆነ አድማጮች ልብ እንዲሉ እንፈልጋለን። አዎ እንግዲህ ምግብን እናሰበጣጥር። በተቻለ መጠን በጓሯችን ያሉ በቅርብ በጉሊት የሚገኙ ጎመኑንም፣ ሰላጣውንም፣ ቆስጣውንም፣ ድንቹንም እንደዚህ እያቀላቀልን ምግቦቻችንን የተመጣጠነ እናድርግ ብለናልና ባለሙያዎቹን ሀሳብ ሁላችንም ተግባራዊ ብናደርገው ለጤናችን ጠቃሚ ይሆናል የምንለው። ዘምዬ ወደ ዛሬ ፕሮግራማችን እንሻገር። አዎ የዛሬ ፕሮግራማችን የሚሆነው ተላላፊ በሽታዎች ምንድን ናቸው፣ እነማንስ ናቸው እነሱ የሚለውን ከሕክምና ባለሙያ ጋር ቆይታ ያደረግንበት ዝግጅት ነው። እዚህ ከፕሮግራሙ በፊት ግን የዜማ ግብዣ ተገባብዘን የምንመለስ ይሆናል። ወደ ሙዚቃችን ከመሻገራችን በፊት ዘሜ ለአድማጮቻችን የስልክ ቁጥሮቻችን እናስታውስ። 0115 52 54 84 እንዲሁም በ0115 52 54 85 እንዲሁም በአጭር የጽሁፍ መልእክት መቀበያ 801 ላይ ታገኙናላችሁ። እንዲሁም ደግሞ ለጽሁፍ መልእክት ብቻ 0915 65 88 88ን ተጠቀሙ። ደግመዋለሁ በ0915 65 88 88 መልእክት ብቻ ላኩልን። አጭር የጽሁፍ መልእክት መደወል በዚህ ስልክ አይቻልም። በአጭር የጽሁፍ መልእክት ታገኙናላችሁ። ጤናው በእጅ በጣም ነው የምናመሰግነው። እንቀጥላለን። ተላላፊ የሆኑ ህመሞች ወይም በሽታዎች ነው የዛሬ ርዕሰ ጉዳያችን። አዎ ተላላፊ የሆኑ በሽታዎችን እንዴት አድርገን አስቀድመን መከላከል እንችላለን? እነዚህ ተላላፊ የሚባሉ የህመም አይነቶችስ እነማን ይካተቱበታል በዚህ ጉዳይ ላይ የሚለውንም ከባለሙያ ጋር ቆይታ አድርገናል። አብራችሁ እንድትቆዩ በአክብሮት ጋብዘናችኋል። የቴሌግራም ገጻችን ጤናው በእጆ የሬዲዮ ፕሮግራም ይሰኛል። እየገባችሁ ሀሳብ አስተያየት ስጡን። ፕሮግራሙ ያለፋችሁ አድማጮቻችንም ወይም ለሌላ ወዳጅ ዘመድ ማሰማት ስትፈልጉም ደግሞ በዚሁ የቴሌግራም ገጽ ስለምንጭ ነው የሬዲዮ ፕሮግራሙን እንድትከታተሉ በድጋሜ በአክብሮት ጋብዘናችኋል። አዜብ ታምሩና ዘመነ ዮሐንስ አብረናችኋለን። አብራችሁን ቆዩ። የጤናው በእጆ የሬዲዮ አድማጮቻችን እንዴት ቆያችሁን? በዛሬው መርሃ ግብራችን ተላላፊ ስለሆኑ ህመሞች ግንዛቤ የምንጨብጥበትን ጥንቅር ይዘን ቀርበናል። ተላላፊ የሆኑ በሽታዎች ሲባል ጆሮአችን ሁሌ የሚሰማው ግን ደግሞ ከልባችን አዳምጠን የሚባለውን ባለመተግበራችን ብዙዎቻችን በሚተላለፉ በሽታዎች ስንያዝ ይስተዋላል። ጤናው በእጆ የሬዲዮ መርሃ ግብር ትኩረቱ መሰረተ ጤና ክብካቤ ላይ ነውና በሽታን አስቀድሞ መከላከልን ሁሌም ይሰብካል። የጤናን ጥቅም የሚያውቀው ታሞ የሚያውቅ ነው ይባል የለ። ነገር ግን ከመታመማችን በፊት ልንከላከላቸው የምንችላቸውን በሽታዎች መከላከል ግድ ይለናል። ዛሬ ላይ ሕክምና ብዙ ገንዘብ የሚፈልግ፣ የመድኃኒቱ ዋጋ አቅም የሚፈታተን፣ ታመን ቤት ስንውል ሥራ በመፍታታችን ገቢያችን መቀነሱ፣ ጊዜ መባከኑ፣ ሌላም ችግሮችን ስናስተውል ጤንነትን በምንችለው ሁሉ አስቀድመን መጠበቅ እንደሚገባን የሚያስገድዱን ጉዳዮች ናቸው። ዶክተር አንተነህ እሸቱ በአዲስ አበባ ዩኒቨርሲቲ የውስጥ ደዌና ሕክምና ክፍል ተባባሪ ፕሮፌሰርና በጥቁር አንበሳ ሆስፒታል የተላላፊ በሽታዎች ሰብ ስፔሻሊስት ሐኪም ናቸው። በርዕሰ ጉዳያችን ዙሪያ ጥሩ ትንታኔ ሰጥተውናል። ለመሆኑ ተላላፊ በሽታዎች ስንል ምን ማለታችን ነው? ዶክተር አንተነህ ይቀጥላሉ። ከስሙ መረዳት እንደምንችለው ተላላፊ በሽታዎች የምንላቸው ታካሚውን ሲያጠቁ ከሌላ ኦሪጂን ወይ ደግሞ ከአንድ ምንጭ ወይ በተሸካሚ በቬክተር ሊሆን ይችላል ወይ ደግሞ ከሰው ወደ ሰው በሚባል መንገድ ወደ ሰው በመምጣት የሚተላለፉ በተዋሲያን የሚመጡ በሽታዎች ማለት ነው። ተላላፊ በሽታዎች በአጠቃላይ ከተላላፊ ካልሆኑ በሽታዎች የምንለይበት አንደኛው አምጪ ተዋሲ መኖሩ ነው። ተዋሲ ስንል ወይ ማይክሮብ ስንል ወደ 5 አይነት ሊሆኑ ይችላሉ። ባክቴሪያ የምንላቸው አሉ፣ ፈንገሶች አሉ፣ ቫይረሶች አሉ፣ ፕሮቶዞዋይ ፓራሳይት የምንላቸው አሉ፣ የተወሰነ ደግሞ ቫይረስ መሰል ፓርቲክሎች ወይ ቪሪዮን የምንላቸው አሉ። እነዚህ 5ቱ የሚያመጧቸው የተለያየ
የህመም ምልክት ተላላፊ በሽታ ይባላል። ምናልባት ከሌላው ለየት የሚያደርገው ተላላፊ ካልሆኑ በሽታዎች ለየት የሚያደርገው እነዚህ ተላላፊ የሆኑ በሽታዎች በጣም ሰፊ አይነት ምልክት ይኖራቸዋል። እንዲሁም ሁሉንም የሚባል የአካላችንን ክፍል የሚያጠቁ ናቸው። በአጠቃላይ እነዚህን ህመሞች ተላላፊ በሽታዎች እንላቸዋለን። የተላላፊ በሽታዎች ምንነትና ባህሪን ከተረዳን በአሁኑ ወቅት በሀገራችን ከፍተኛ የጤና ስጋት የሆኑት ተላላፊ በሽታዎች የትኞቹ እንደሆኑ ዶክተር አንተነህ ይነግሩናል። ይህን ማወቅ ተገቢ ነው። በተለይ በዚህ በማደግ ላይ ባሉ ሀገራት እንዲሁም ከሰሃራ በታች ያሉ ሀገራት ላይ እነዚህ በሽታዎች ታዋቂ ናቸው። ብዙም ችግርም ብዙ ጉዳትም ያመጣሉ። ወደ ሀገራችን ግን ስናይ ዋነኛ የምንላቸው በመጀመሪያ ሁሉም ሰው እንዲረዳው የምንፈልገው HIV ኢንፌክሽን ነው። ይህም በቫይረስ የሚመጣ ተላላፊ በሽታ ነው። ሌላኛው ከባክቴሪያ ኢንፌክሽኖች ቲቢ ወይ ቱበርኩሎሲስ የምንለው ወይ ደግሞ በአማርኛው ሳምባ ነቀርሳ የምንለው ህመም እዚህ ሀገር ተንሰራፍቶ የሚገኝ ነው። ሌላው ደግሞ ከፓራሳይትን ብናይ ወባ፣ ፕላስሞዲየም በሚባል ፓራሳይት በወባ ትንኝ የሚተላለፈው በሽታ እኛ ሀገር በሰፊው ተንሰራፍቶ የሚገኝ ተላላፊ በሽታ ነው። እንዲሁም ደግሞ በተለያየ ቦታ በተለያየ ጊዜ የሚፈጠሩ በወረርሽኝ መልክ የሚፈጠሩ ከምግብ ከመበከል ጋር ከውሃ ከመጠጧ መበከል ጋር የሚያያዙ ኢንፌክሽኖች አሉ። ወይ እንግዲህ ልናቀው የምንችለውን ለመጥቀስ ያህል አተት ወይ ደግሞ ኮሌራ የምንለው፣ አንዳንድ ተስቦ ነገሮች እንደ ላውዝቦርን ኤፒደሚክ ታይፈስ የምንለው፣ ብዙም ባይባል ከአንዳንድ ምግብ መበከል ጋር ደግሞ የምናያይዘው ስፔሻሊ ታይፎይድ የምንለው ወይ ደግሞ ኢንተሪክ ፊቨር የምንለው። በእርግጥ ታይፈስን እዚህ ያነሳሁት ከምግብ ጋር ተያያዥነት ኖሮት ሳይሆን ግን እኛ ሀገር በሰፊ የሚተላለፍ ተላላፊ በሽታ ስለሆነ ነው። መተላለፊያ መንገዱም በባክቴሪያውን በሚሸከሙ እነዚህ ተዋሲያን በምንላቸው እንግዲህ ሞስትሊ እኛ ሀገር በቅማል በምንለው አይነት ነው። ግን የተወሰኑ ሀገራት በቁንጫ የሚተላለፍ አይነት አለ። እንዲሁም ደግሞ በመዥገር የሚተላለፉ አይነት ህመሞች አሉ። ግን ይሄ ከታይፎይድ ጋር ቶታሊ የተለያየ ህመም ነው። እነዚህን እንግዲህ እንደ ምሳሌ መጥቀስ ይቻላል። ተላላፊ በሽታዎች ከምንላቸው ለአብነት እንደ ወባ፣ ሳምባ ነቀርሳ፣ HIV፣ የመተንፈሻ አካላት በሽታዎች አስቀድመን መከላከል እንድንችል መተላለፊያ መንገዳቸውን ማወቅ አስፈላጊ ነው። ይሁን እንጂ ከእያንዳንዱ በሽታ ባህሪ በመነሳት ብዙ ማለት የሚቻል ቢሆንም ከጊዜው አንጻር ጠቅለል ተደርጎ ተላላፊ ስለምንላቸው በሽታዎች መተላለፊያ መንገድ ዶክተር አንተነህ እሸቱ የሚሉንን እንከታተል። እነዚህ ተላላፊ የምንላቸው በሽታዎች የሚተላለፉበት በዋነኝነት እንግዲህ አንደኛው ከንጽህና ጉለት ነው። ንጽህና ጉለት ስንል እነዚህ ተዋሲያን ከሰው ወይ ደግሞ ከሌላ እንስሳት ወደ እኛ የሚመጡበት ምክንያት አንደኛው ንጽህናን ካለመጠበቅ ነው። ንጽህና ስንል የምንመገበውን የምንጠጣውን ምግብ ፈሳሽ ንጽህናውን መጠበቅ ያስፈልጋል። የምንለብሰውን ልብስ ንጽህና መጠበቅ ያስፈልጋል። ሌላኛው ከንክኪ ነው። ንክኪ ስንል እንግዲህ ሰዎች እለት እለት ኑሯቸው ላይ በማህበራዊ ህይወታቸው በስራ በተለያየ እንቅስቃሴ ከሰዎች ጋር በሚያደርጉት ግንኙነት ኢንተራክሽን ህመሞቹ ይተላለፋሉ። እንግዲህ ብዙ ጊዜ መከላከያ ብለን የምናስበው ለእንደነዚህ አይነት ህመሞች ደግሞ ምልክቱን ካሳየ ሰው መጠንቀቅ ስንል አብዛኛው ኢንፌክሽየስ ዲዚዝ የተላላፊ በሽታ የምንላቸው አብዛኛው በትንፋሽ የሚተላለፉ ናቸው። ሌሎቹ ደግሞ በቆዳ ንክኪ፣ ሌላው ደግሞ ከዛ ከታመመ ምልክት ከሚያሳይ ሰው የሚወጡ የሰውነት ፈሳሾች በሚኖረን ዳይሬክት ወይ ደግሞ ቀጥታ ግንኙነት የሚተላለፉ ናቸው። የመተንፈሻ አካልን አልፎ አልፎ ምልክቱን የምናይበት ሰው ላይ መተንፈሻ አካላችንን በማስክ ወይ አፍና አፍንጫ መሸፈኛ ጭንብሎች መጠቀም ተገቢ ነው። ሁለተኛ ከሰው የሚወጡ ፈሳሾች መድማት ሊሆን ይችላል፣ አክታ ሊሆን ይችላል። እነዚህን በተገቢ ሁኔታ ሃንድል ማድረግ ያስፈልጋል። ራሳችንን በመጠበቅ ያው ከኛ አካል ጋር ንክኪ እንዳይኖረው። ከዛ ባለፈ ደግሞ የታመሙ ሰዎችንም በምናስታምምበት በምንጠይቅበት ወይ በምናግዝበት ሰዓት የግል ጥንቃቄዎች ያስፈልጋል። ጥንቃቄ ስል እንግዲህ አሁን የጠቀስኳቸውን ያካትታል። ሌላኛው መከላከያ ብለን የምናስበው ሰዎች የተላላፊ የሆኑ በሽታ ምልክቶች ሲታዩባቸው ታካሚዎቹ ራሱ ለራሳቸው በሚያደርጉት እንክብካቤና ራስን በማግለል እንግዲህ የኮቪድ ወረርሽኝ ወቅት ሁላችንም የምናውቀው ነው።
ታካሚዎችን ለተወሰኑ ጊዜ ለይቶ ማቆያ እናቆይ ነበር። ይሄም ሰፊው ማህበረሰብ ከመጠበቅ አንጻር ነው፣ በትንፋሽ ወይ ደግሞ በብናኝ ስለሚተላለፍ ነው። ሌላው ደግሞ መከላከያ ስናስብ እንግዲህ ትሪትመንት አስ ፕሪቬንሽን የምንለው አለ። ምን ማለት ነው? የታመሙ ሰዎችን ቶሎ ማከም የተላላፊ በሽታዎች እንዳይተላለፉ ያደርጋል። ለምሳሌ ኤችአይቪን መውሰድ ይቻላል። የኤችአይቪ ቫይረስ ኢንፌክሽን ህመሙ የተገኘበት ሰው ህክምናውን በትክክል ከተከታተለ የቫይረሱ መጠን የማይታይ ወይ የማይቆጠር አይነት ይሆናል። ይሄ ያ ሰው የታመመ ሰው ወዳልታመመ ሰው በተለያየ መንገድ እንዳያስተላልፍ ይከላከላል። ስለዚህ መከላከያ ትሪትመንት አስ ፕሪቬንሽን የምንለው ለሌሎች ህመሞችም ይሰራል። ሌላኛው ተላላፊ በሽታዎችን ስናይ ሁላችንም እለት እለት የምንኖረው በእነዚህ ተዋሲያን ተከበን ነው። እለት እለት የምንኖረው ከቆዳችን ጋር፣ ከመተንፈሻ አካላችን ጋር፣ ከአንጀት ስርዓታችን ጋር ግንኙነት አላቸው። እነዚህ ሁሌ ግን በሽታ ይሆኑብናል ማለት አይደለም። ይሄን ደግሞ የሚያደርገው የሰውነታችን መከላከል መጠን ነው። ይሄንንም ደግሞ መጠበቅ አንዱ ተላላፊ በሽታዎችን የምንከላከልበት ነው። ሰው እንዴት ነው ይሄን የሚከላከለው ስንል የመጀመሪያው የተመጣጠነ ምግብ መመገብ እና የራስን ጤንነት ክብደት ሊሆን ይችላል፣ የተለያዩ ነገሮችን ሰውነት ላይ ማስተካከል። ሁለተኛ ያሉብን ተላላፊ ያልሆኑ ተጓዳኝ ህመሞች ካሉ ደግሞ እነሱን ሐኪም በሚመክረን መሰረት ህክምና ተከታትሎ መቆጣጠር። ሌላኛው የአካል ብቃት እንቅስቃሴ በተወሰነ ሰዓት ሬጉላርሊ ማድረግ። እነዚህ እንግዲህ ኢሚኒቲያችንን ቡስት የሚያደርጉ ነገሮች ናቸው። ስለዚህ በቀላሉ ለተላላፊ ለሆኑ በሽታዎች አንጋለጥም። ሌላኛው ክትባቶች ናቸው። ክትባትም እንግዲህ ክትባት ስንል ቀለል ያለ ሀሳቡ ምንድነው? ሊያጠቁን የሚችሉ ተዋሲያንን አዳክሞ ወይ ደግሞ አቅማቸውን አለዝቦ የኛን መከላከል መጠን ማንቃት ነው። ይሄም ከተነቃቅቶ ከቆየ ከልጅነት ጀምሮ ለነዚህ አይነት ህመሞች ላንጋለጥ እንችላለን። በሐኪም የታዘዘን መድኃኒት በአግባቡ ወስዶ አለመጨረስ ወይንም ማቋረጥ ለጤናችን አደገኛ እንደሆነ ተደጋግሞ በባለሙያዎች ይነገራል። በተለይ በባክቴሪያ በሚመጡ ህመሞች ጉዳዩ ከበድ ይላል። መድኃኒትን አለመጨረስ ለምን አደገኛ ሆነ ስንል ለዶክተር አንተነህ ጥያቄ አነሳንላቸው። ተዋሲያን እንግዲህ አሁን ቅድም የጠራናቸው 4 ወይ 5 አይነት ተዋሲያን ነፍስ ያላቸው የሚራቡ፣ የሚያረጁ፣ የሚሞቱ ናቸው። እንግዲህ ይሄ ሲሆን እነሱ ኑሯቸውን ነው የሚኖሩት። በአጋጣሚ ከሰው ጋር ከሰው ሴል ጋር ኢንተራክት ሲያደርጉ ነው በሽታ አምጪ የምንላቸው። ይህም በሚያደርጉ ሰዓት አንድ ሰው ታመመ እንበል ከአንድ ባክቴሪያ ጋር ተያይዞ ሲታመም ሐኪሙ ይመረምራል፣ ህክምና እንሰጣለን። ህክምናው ምን ማድረግ ነው? ያን አምጪ ባክቴሪያ አዳክሞ መግደል ነው ወይ ደግሞ ከሰውነት ማስወገድ ነው። ግን ሰዎች ቀድመው ምልክቱ መሻሻል ሲኖር መድኃኒትን በተለይ አንቲባዮቲክስ የምንላቸው ጸረ ተዋሲያንን ቀድሞ ማቋረጥ ይኖራል። ይሄ ቀድሞ ማቋረጥ 2 ጉዳት አለው። አንደኛው በሽታው ሊያገረሽ ይችላል ወይ ደግሞ ጊዜ ጠብቆ ሊሆን ይችላል፣ ሊያገረሽ ይችላል፣ ታካሚ ይጎዳል። ሁለተኛውና አስፈሪው ግን ሙሉ ያም ህመም ያመጣ ባክቴሪያ ሳይጠፋ መድኃኒት ማቋረጥ እነዛ ተዋሲያን ለጸረ ተዋሲው መቃወሚያ እንዲያዘጋጁ እድል ይሰጣል። ይሄ ወይ መላመድ ወይ መደላደል የምንለው ነው። ይሄ ሲኖር ለታካሚው ብቻ ሳይሆን ታካሚው ዙሪያ ላሉ ሰዎችም ስጋት ሊሆን ይችላል። ምክንያቱም በቀላሉ ሊተላለፉ ይችላሉ። መተላለፍ ብቻ ሳይሆን ህመም ካመጡ በኋላ በተመሳሳይ ህክምና መታከም ላይ ይችላሉ። በዚህ ሰዓት እንግዲህ የሚያመጡት ጉዳት ከፍ ያለ ይሆናል። የህክምና ወጪ ይጨምራል፣ አልጋ መያዝ ብዙ እና ህይወት እስከ ማለፍ ይዳረጋል። ስለዚህ የታካሚው ግዴታ ብቻ ሳይሆን ጤና ባለሙያውም የራሱ ግዴታ አለበት፣ ታካሚን ማስረዳት። ሁለተኛ ደግሞ ተገቢውን ምርመራ አድርጎ ህክምና መጀመር። ህክምናም ከተጀመረ በኋላ ደግሞ ስለ ህክምናው ቀጣይነት ከታካሚ ጋር በትክክል ዲስከስ ማድረግ ያስፈልጋል። ሁለተኛው ደግሞ በታካሚ ረገድ ይሄ ግንዛቤ በጣም አስፈላጊ ነው። አሁን ዓለማችን ላይ እንደየሀገሩ ቢለያይም አብዛኛው ህመም አምጪ ተዋሲያን ለነበሩን አንቲማይክሮቢያል ኤጀንት ወይ ደግሞ ለአንቲባዮቲክሶች የተላመዱ ናቸው። ይሄ ምን እያመጣ ነው? ብዙ ሰው ሆስፒታል ታሞ ብዙ ረጅም ሰዓት እንዲቆይ፣ ጉዳት እንዲደርስበት፣ ህይወት እንዲያልፍ እያደረገ ነውና እዚህ ላይ ሁላችንም የራሳችንን ኃላፊነት መወጣት አለብን። ከታዘዘ ህክምና መጨረስ ወይ ደግሞ አላስፈላጊ የሆኑ ህክምናዎችን በራስ አለመውሰድ። ሌላ እንግዲህ አንዳንዴ ሰዎች የተረፋቸውን መድኃኒት እስከ ማጋራት ወይ ደግሞ የተረፋቸውን በሆነ ጊዜ ታዘዘላቸውን ሳይጨርሱ አስቀምጠው ያም የሆነ ምልክት ሲሰማቸው መውሰድ ያለ ሐኪም ትዕዛዝ። እንዲሁም ደግሞ አንዳንድ ኃላፊነት የማይሰማቸው
የመድኃኒት ስቶር ሻጮች ወይ ደግሞ ፋርማሲስቶች ወይ ደግሞ እዚህ ዙሪያ ያሉ ባለሙያዎች ያለ ሐኪም ትእዛዝ አንቲባዮቲክሶችን ወይ ደግሞ እነዚህ ጸረ ተዋሲያንን ያለ ሐኪም ትእዛዝ ያለ ተገቢው ምርመራ ለታካሚዎች መስጠት እነዚህ ነገሮች ክፉኛ ጉዳት አላቸው። ሰዎች ሊታቀቡ ሊታረሙ ይገባል እላለሁ። በሽታን አስቀድሞ መከላከል ውጤታማ የሆነ የጤና መርህ ነውና ተላላፊ የሆኑ በሽታዎችን አስቀድመን መከላከል እንችል ይሆን? እነዚህ ተላላፊ የሆኑ በሽታዎችን ቀድሞ መከላከል ይቻላል? ያው አንዳንድ ህመሞችን ጠቅሰን መከላከል እንደሚቻል መነጋገር እንችላለን። ግን በግርድፉ ተላላፊ በሽታዎችን ማስወገድ ወይም ማስቀረት ይቻላል? አይቻልም። ለምን ደሞ አይቻለው? እኛንን የሰው ቁጥር ነው ምድር ላይ ትንሽ በሽታ አምጪ ተዋሲያኑ አንፃር ሲወሰድ የሰው ቁጥር ትንሽ ነው፣ የነሱ ይበዛል። ከነሱ ጋር እንግዲህ እኛ አቅማችን የሴል ብዛታችን የመከላከል አቅማችን ብዙ ስለሆነ ወይ ጠንካራ ስለሆነ አሸንፈናቸው እንኖራለን እንጂ ተቻችለን ወይ ባላንስ አድርገን እንኖራለን ነው እንጂ ይሄ ዓለም እንግዲህ የምንኖርበት ተዋሲያን በብዛት አለው። ስለዚህ ከበሽታ ኢንፌክሽስ ዲዚዝ ማስወገድ አይቻልም። ማስወገድ የሚለው እኔ ለተላላፊ በሽታ ሐኪም ማስወገድ የሚለው አንችልም፣ ግን መከላከል እና ጉዳት እንዳያደርሱ ማድረግ ይቻላል። እንግዲህ ቅድም ያወራቸው መከላከያ መንገዶች አሉ። ክትባት አለ፣ ቀድሞ መታከም አለ። እነዚህ ነገሮችን ብናረግ የሚያመጡትንም ጉዳት መከላከልም ይቻላል። ሁለተኛ የታየባቸውን ሰዎች ያተላላፊ በሽታ ያጠቃቸውን ሰዎች ተገቢ ሕክምና መስጠት። ለአንዳንዶቹ እንደውም ሕክምናም አልተገኘላቸው። እንግዲህ ሳይንስ ወደፊት በሚያደርገው ጥናት ምርምር ሕክምና ሲገኝ እነዚህ ነገሮች ኢምፓክቱን ይቀንሱታል እንጂ ማስወገድ የሚለውን አናስብ። አስቀድሞ መከላከል እንችላለን። ተላላፊ በሽታዎችን በማስመልከት ያዘጋጀነው ጥንቅር የዛሬው ይህን ይመስል ነበር። ሳምንት በሌላ ጥንቅር እንገናኛለን። ሰላም ቆዩ። የተከበራችሁ አድማጮቻችን እየተከታተላችሁን ስለሆነ እጅግ በጣም እናመሰግናለን። ጤናው በጆ በአፍሪካ ጤና ትብብር አዲስ አበባ ዩኒቨርሲቲ በማስተር ካርድ ፋውንዴሽን አጋርነት ነው የሚቀርብላችሁ። ዳሽን ሚዲያ ኮሚኒኬሽን ደግሞ አዘጋጅቶ ያቀርብላችኋል። ዘመነ ዮሐንስና ዜብ ታምሩ ከእናንተ ጋር አለን። በኤፍኤም አዲስ 97.1 ዘወትር ማክሰኞ በዚህ ሰዓት ታገኙናላችሁ። ከኛ ጋር ስለሆናችሁ እናመሰግናለን። ከባለሙያው ተላላፊ ህመሞችን በተመለከተ በጣም የተሻለ መረጃ እንዳገኛችሁ እናምናለን። ስለዚህ ዛሬም ዘምዬ አንድ ጥያቄ ለአድማጮቻችን እናቅርብ። አዎ ያው በየሳምንቱ እንዳልነው ሁሌም አንዳንድ ጥያቄ እያነሳን ካርድ የምንሞላበት መርሃ ግብር ነው ማለት ነው። እንዳልነው ደግሞ ሰብሰብ አድርገን ደግሞ በርካታ ሀሳብ አስተያየት የሰጡን አድማጮቻችን፣ ረዥም ጊዜ አብረውን ለቆዩ አድማጮቻችን ደግሞ ሰብሰብ አድርገን ጠርቀም ያለ ሽልማት ደግሞ እናበረክታለን። መልካም። የዛሬው ጥያቄያችን እንግዲህ ተላላፊ ህመሞች ላይ ያተኮረ ነበር ፕሮግራማችንና ተላላፊ ከምንላቸው ህመሞች መካከል አራቱን ጥቀሱልን የሚል ነው። አራት ተላላፊ የሆኑ ከሰው ወደ ሰው በባክቴሪያም በቫይረስም አማካኝነት የሚተላለፉ አራት በሽታዎችን የጠቀሱ አድማጮቻችን የዛሬ ተሸላሚ ይሆናሉ ማለት ነው። እንግዲህ እስከ ፕሮግራማችን መጨረሻ እነዚህን እየመለሳችሁ እንዲሁም ደግሞ 10 ደቂቃ ነው ለዚህ ጥያቄ ምላሽ መስጫ ጊዜ የመደብንላችሁ። ስለዚህ ከ3 ሰዓት ተኩል እስከ ለ4:20 ጉዳይ ባለው ጊዜ 10 ደቂቃ ያህል ሰጥተናል። በእነዚህ ደቂቃዎች እየመለሳችሁ አብራችሁን ቆዩ። በ0115 52 54 84 0115 52 54 85 የስቱዲዮ የስልክ መስመሮች እንዲሁም ደግሞ በ801 አጭር የጽሁፍ መልእክት መቀበያ እንዲሁም ደግሞ በ0915 65 88 88 አጭር የጽሁፍ መልእክት ብቻ በመላክ መመለስ መሳተፍ ትችላላችሁ። ጤናው በጆ ብላችሁ በአማርኛ በተጽፉ በዩቲዩብ ገጻችን ታገኙናላችሁ። እንዲሁም ደግሞ ጤናው በጆ የሬዲዮ ፕሮግራም ብላችሁ በቴሌግራም ገጻችንም የኛ አጋር አባል መሆን ትችላላችሁ። ጤናው በጆ የሬዲዮ ፕሮግራማችን በኤፍኤም አዲስ 97.1 የዛሬው ይህን ይመስል ነበር። አዜብ ታምሩና ዘመነ ዮሐንስ አብረናችሁ ቆይተናል። ሳምንት በሌላ መሰናዶ እንጠብቃችኋለን። እስከዛው ጤና ቆዩ።